አስቀድሜ በዛሬው ዕለት በተደረገው በግብርና ሚኒስቴር በኤፍኤስአርፒ እና በክሩ ፕሮግራሞች ተገዝተው ለክልሎች እና ለተጠሪ ተቋማት በድጋፍ የተሰራጩ ተሽከርካሪዎችና ሞተር ሳይክሎች፣ የውሃ መሳቢያ ፓምፖች እንዲሁም ሌሎች ቁሳቁሶችን ለመረከብ እንኳን ደህና መጣችሁ እንኳን ደስ ያላችሁ ለማለት እፈልጋለሁ። የስርዓተ ምግብ ማጠናከሪያ ፕሮግራምና የክሩ ፕሮግራም በአጠቃላይ ምርትና ምርታማነትን ከማሳደግ የግብርና ትራንስፎርሜሽን አጀንዳዎቻችንን ከማሳካት አኳያ በትልቅ ውጤታማነት የሚጠቀሱ የፕሮጀክት ማኔጅመንታቸው የመጣውን ሀብት በብድርም ይሁን በግራንት የተገኘውን ሀብት በአግባቡ ጥቅም ላይ በማዋል በምሳሌነት ሊጠቀስ የሚችል ውጤታማ ስራ እየሰሩ ያሉ ፕሮግራሞች ናቸው። በዛሬው ዕለትም በኤፍኤስአርፒ ፕሮግራም እና በክሩ ፕሮጀክት በአጠቃላይ 267 የመስክ ተሽከርካሪዎች፣ 1854 ሞተር ሳይክሎች እንዲሁም 2289 ፓምፖች፣ 100 የጥገና ቱልኪቶችና ሌሎች መገልገያ ቁሳቁሶችን ማሰራጨት ችለናል። እነዚህ ቁሳቁሶች፣ ተሽከርካሪዎችና ፓምፖች በአጠቃላይ የግብርና ትራንስፎርሜሽን አጀንዳችንን ለማሳካት ጉልህ ሚና የሚጫወቱ ናቸው። ስለዚህ እነዚህን መሳሪያዎች ገዝተው እነዚህን ተሽከርካሪዎች ገዝተው ለማስረከብ እንድንችል በፕሮግራሞቹ በተለያየ መንገድ ድጋፍ ያደረጉ የልማት አጋሮቻችንን በተለይም የዓለም ባንክ፣ የአፍሪካ ዴቨሎፕመንት ባንክ፣ የጀርመን ልማት ባንክ፣ የኔዘርላንድስ ኤምባሲን በእናንተ ስም ከልብ ለማመስገን እወዳለሁ። የተገዙ ተሽከርካሪዎች፣ ሞተር ሳይክሎች እና የውሃ ፓምፖች ፕሮጀክቶቹ በሚተገበሩባቸው ወረዳዎች በአግባቡ ጥቅም ላይ መዋል አለባቸው። ስለዚህ እነዚህን የመገልገያ ቁሳቁሶች የተረከባችሁ የክልል ኃላፊዎች እነዚህም የመገልገያ መሳሪያዎች አንድም ሳይንጠባጠቡ ለሚመለከታቸው ወረዳዎች እንደምታደርሱ ሙሉ እምነት አለን። እኛም እንደ ሚኒስቴር መስሪያ ቤት ጥብቅ የሆነ ክትትል እናደርግባቸዋለን። እነዚህን የመገልገያ ቁሳቁሶች ተጠቅመን የምናሳካው ዋናው ነገር እንደ ሀገር የያዝነውን የግብርና ትራንስፎርሜሽን አጀንዳ ነው። የግብርና ትራንስፎርሜሽን አጀንዳን ለማሳካት በመሰረታዊነት ትኩረት አድርገን የምንሰራው አንዱና ዋነኛው ኢንተርቬንሽናችን የሚሆነው ያልታረሱ መሬቶቻችን እንዲታረሱ ማድረግ ነው። ኢትዮጵያ ከ38.5 ሚሊዮን ሄክታር በላይ የሚታረስ የመሬት ጸጋ አላት። ሆኖም እስካሁን የደረስንበትና ያለማ ነው በሪፖርታችንም እንደተመላከተው ከግማሹ እምብዛም የዘለለ አይደለም። ስለዚህ የግብርና ትራንስፎርሜሽንን ለማረጋገጥ ሊታረሱ የሚችሉ መሬቶቻችንን አሟጠን የመጠቀም ጉዳይ፣ ያልታረሰ መሬትን አርሰን እርሻዎቻችንን የማስፋት ምርትና ምርታማነታችንን የማሳደግ ጉዳይ ትልቅ ትኩረት ሰጠን የምንሰራው ጉዳይ ስለሆነ ዛሬ ያገኘናቸውን መገልገያዎችም ይሄን እቅድ ይሄን ትልም ለማሳካት የምንጠቀምበት እንደሚሆን ሙሉ እምነት አለኝ። ከዛ በተጨማሪ የግብርና ትራንስፎርሜሽን አጀንዳዎቻችንን ለማሳካት የምንከተላቸው መንገዶች ጊዜን በአግባቡ የመጠቀም ነው። በአመት አንዴ የምናርሰውን የውሃ ፖቴንሻላችንን ተጠቅመን ኢትዮጵያ በከርሰ ምድር፣ በገጸ ምድር፣ በወንዞቿና በዝናቧ ከ230 ቢሊዮን ሜትር ኪዩብ በላይ ውሃ ያላት የአፍሪካ ውሃ ማማ ተብላ የምትጠቀስ ሀገር ስለሆነች የውሃ ሀብታችንን ተጠቅመን ከዚህ በፊት አንዴ ብቻ እናመርት የነበረውን የአመራረት ዘይቤ በአመት 2 እና ከዛ ጊዜ በላይ በማምረት ምርትና ምርታማነትን የማሳደግ ጉዳይ ትኩረት ሰጠን የምንሰራው ይሆናል። ከዚህም በተጨማሪ የሜካናይዜሽን ስራን በማጠናከር አርሶ አደሩን አርብቶ አደሩን ሜካናይዜሽን የማስታጠቅ ጉዳይ የቅድሚያ አድርገን የምንሰራው ይሆናል። ከዚህም አንጻር መንግስት የሰጠውን የማትጊያ ከቀረጥ ነፃ እድሎች በአግባቡ በመጠቀም ከባንኮች ጋር በመተሳሰር በገጠር ደግሞ በተለየ ሁኔታ ለግብርና ፋይናንስ የብድር አቅርቦት እንዲመቻች ከብሔራዊ ባንክ ጋር የጀመርነውን ትልቅ ፕሮጀክት እውን በማድረግ አርሶ አደሮቻችን ባነሰ ወለድ በረጅም ጊዜ ብድር ፋይናንስ አግኝተው
እርሻችን ከሰው ጉልበትና ከበሬ ትከሻ የሚላቀቅበትን ምርትና ምርታማነታችን በሜካናይዜሽን ተደግፎ የሚያድግበትን አሰራር በልዩ ትኩረት የምንሰራ ይሆናል። ከዛ በተጨማሪም በግብርና ምርምር የኤክስቴንሽን አገልግሎታችንን የበለጠ በማጠናከር ኢትዮጵያ እንደ ሀገር የያዘችውን የግብርና ትራንስፎርሜሽን የማረጋገጥ ትልም አጠናክረን እንቀጥላለን። በእንስሳት ሀብት ልማታችንም በተመሳሳይ መልኩ የእንስሳት ዝርያን የማሻሻል የመኖ ልማታችን ላይ የተለየ ትኩረት በመስጠት የእንስሳት ጤና አጠባበቃችንን በማዘመን በእንስሳት ሀብት ልማት ዘርፍ ያለውን ምርትና ምርታማነት በማሳደግ በአጠቃላይ የጀመርነውን የግብርና ትራንስፎርሜሽን ትልም ለማሳካት የምንረባረብ ነው የሚሆነው። ይሄን አድርገን እንደ ሀገር የምግብ ዋስትና ብቻ ሳይሆን የምግብ ሉዓላዊነታችንን ለማረጋገጥ በሀገር ውስጥ የሚመረቱ ምርቶችን በማምረት ከዚህ በፊት ከውጭ ስናስገባቸውን የግብርና ምርቶች አምርቶ በመተካት የኤክስፖርት ግኝታችንን የማሳደግ ለኢንዱስትሪ ግብዓት የሚሆኑ የግብርና ምርቶችን በከፍተኛ መጠንና በጥራት በማምረት ለኢንዱስትሪዎቻችን በቂ መነሻ የሚሆን ግብዓት የማቅረብ በአጠቃላይ የገጠሩን ኢኮኖሚ ሊያንቀሳቅስ የሚችል ህዝባችንን ሊመግብ የሚችል ኤክስፖርታችንን ሊያነቃቃ የሚችልና የኢኮኖሚ ስብራታችንን የሚጠግን ቫይብራንት የሆነ ግብርና እንዲኖረን እጅ ለእጅ ተያይዘን እንሰራለን። ከዚህ አንጻር ዛሬ ያገኘናቸው የድጋፍ የተለያዩ መገልገያዎች ከ2 ቢሊዮን ብር በላይ የሚገመቱ ናቸው። እነዚህ በየወረዳዎቻችን በሚሰማሩበት ጊዜ በባለሙያዎቻችን በግብርና አመራሮቻችን እጅ በሚገቡ ጊዜ የተሰጣቸውን ተልዕኮ በተቀላጠፈ ሁኔታ በጥሩ ሎጂስቲክስ ለማሳካት የበኩላቸውን እገዛ እንደሚያደርጉ ሙሉ እምነት አለን። ደግሜ እነዚህ መገልገያ መሳሪያዎች፣ ተሽከርካሪዎች፣ ሞተር ሳይክሎች፣ ውሃ ፓምፖች፣ የጥገና ቱል ቦክሶች እንድናገኝ ትብብር ላደረጉልን ይህንን ደግሞ ፕሮግራም በማሳካት የግዢ ሂደቱን በመከታተል ከግብ እንዲደርስ ያደረጉ ከኤፍኤስአርፒ አቶ ከበሩ እንዲሁም ደግሞ ከክሩ አቶ አብዱል ሰመድን በእናንተ ፊት ለማመስገን እወዳለሁ። መጪው ጊዜ የኢትዮጵያ ግብርና የማንሰራራትና የትንሳኤ ጊዜ ይሆናል። አመሰግናለሁ።